ሰላም ጤና ይስጥልኝ እንዴት ናችሁ? ውድ የቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ቅቤ ነው ይዤላችሁ የመጣሁት። ቅቤ እናነጥራለን ደግሞ እንደዚህ ደግሞ ቆንጆ አድርገን ደግሞ ቀለል አድርገን ባለን ቅመሞች ተጠቅመን ደግሞ እንደዚህ የሚጣፍጥ ቆንጆ ቅመም ነው የምናዘጋጀው። ትወዱታላችሁ ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ሁላችሁም ስትጀምሩ ላይክ ብታደርጉ ስራ የሰዎች ዘንድ ይደርስልኛል። ስለ ሁሉም አመሰግናለሁ። እዚህ ጋር 2 ኪሎ ቅቤ ነው ይዤ የመጣሁት። አንዳንድ ኪሎ ነው በላስኬቱ ላይ ያለው። እዚህ ጋር ከዛ ኮሰረት እንዲሁም ነጭ አዝሙድ፣ ኮረሪማ፣ እዚህ ጋር ደግሞ ነጭ ሽንኩርትና እንዲሁም ዝንጅብልና እዚህ ጋር ደግሞ ትንሽዬ እርድ አምጥቻለሁ። ባለፈው ያዘጋጀሁት እርድ ማለት ነው። በጣም ቆንጆ እርድ ነው። እሱንም ካላያችሁ ገብታችሁ ብታዩት ጥሩ ነው። እዚህ ጋር ነጭ አዝሙዱ ስላልታመሰ ያው በፀሐይ ብናደርገው ጥሩ ነው። እኔ ጊዜ ስለሌለኝ እዚህ ጋር አመሳ አመሳ አድርገን ደግሞ እሱን እንፈጭና ከዛ ቅቤያችንን እናነጥራለን። የተወሰነ ነው ሞቅ ሞቅ የምናደርገው። ልክ መጥበሻው ሲገልልን እዚህ ጋር አሁን ብናቆመውም እንችላለን። ከዛ በረድ አድርገን እንፈጨዋለን። ይኸው እንደዚህ ቆንጆ ሆኖልኛል። አውጥቼ ደግሞ እሱን ፈጭቼው አስቀምጠውና እዚህ ጋር ደግሞ ይኸው ድስት ላይ አድርጌ ቅቤውን ጥጄዋለሁ። ከዚህ በፊትም በተለያየ ጊዜ ቅቤ አንጥሬ ቻናሌ ውስጥ አለ። ዛሬ ደግሞ እንዳጋጣሚ ለቤት ሳነጥር ለምን ወደ እናንተ ይዤው አልመጣም ብዬ ደግሞ አስቤ ነው እንግዲህ ወደ እናንተ ይዤ የመጣሁት። ያው አንዳንድ ጊዜ ባለን ቅመሞችን ተጠቅመን ማነጠር እንችላለን። እኔም ደግሞ እዚህ ጋር ደግሞ ያሉኝን ቅመሞች እንግዲህ ተጠቅሜ ነው ዛሬ የማነጥረው። ነጩን ቅመም ይኸውላችሁ ወቅጬ አምጥቻለሁ። እዚህ ጋር አነስ አነስ አድርጌ ነው። ሾርባ ማንኪያው አነስ ያለ ነው፣ ትልልቅ አይደለም። ስለዚህ 2 የሾርባ ማንኪያ በትንንሹ ማለት ነው ነጭ አዝሙዱን ጨምሬያለሁ። እንዲሁም ደግሞ ነጭ ሽንኩርትና ዝንጅብሉን እርዱን እዚህ ጋር ጨምሬያለሁ። ቪዲዮ ስለፈጠነ ነው። ኮረሪማውንም አንድ ላይ ነው የጨመርኩት ከነጭ አዝሙዶቹ ስጨምር እዚህ ጋር አሁን እየጨመርኩ ያለሁት ኮሰረቱን ነው። ኮሰረቱን በእጅ ጨብጬ 2 ኮሰረት አረጌ ትንሽ አሸት አሸት አርጌ ነው የጨመርኩት። አረፋው እንዲከትልን እዚህ ጋር እያማሰልን በደንብ አረፋው እንዲገባልን እናደርገዋለን። እዚህ ጋር አሁን የከደንኩት ትንሽ አረፋው ከተት ቶሎ እንዲልልኝና ቅቤን እንዳይጨርስብኝ ነው። እዚህ ጋር አብሽ ካላችሁ አብሽ መጨመር ትችላላችሁ። ያው አብሽ ሲጨመር ቃናውን ቆንጆ ነው የሚያደርገው፣ ግን እንዳይረጋ ያደርገዋል። ትንሽ ቀጠን ያደርገዋል እና እርግት ብሎ ድርቅ እንዳይል ያደርገዋል። ለቃናው ግን በጣም ቆንጆ ስለሆነ አብሽም ሞቅ ሞቅ አድርጋችሁ ፈጭታችሁ መጨመር ትችላላችሁ። ይኸው እዚህ ጋር በደንብ ሆኖ እየተንተከተከልን ነው። ይኸው እዚህ ጋር እንግዲህ ጨርሻ አንተክትኬው እሳቱን አጥፍቼ ነው ይዤ የመጣሁት በረድ ትንሽ ሲልልኝ ማለት ነው። እዚህ ጋር ለእናንተ ለማሳየት ብዬ ሁልጊዜ የማስቀምጥበት እቃ ሳይሆን ያው ለቪዲዮ ብዬ ነው እዚህ ጋር በዚህ እቃ ላይ የማወጣው። ቀስ እያለን በጭልፋ በማጥለያ ላይ አድርጌ እንግዲህ እያወጣሁት ነው። እንግዲህ ከጠቀማችሁ ተመልከቱት ብዬ ነው። እንግዲህ ቀለል ያለ የቅቤ አነጣጠር ነው። ባለን ቅመሞች ደግሞ ተጠቅመን ደግሞ ያው እንደዚህ ብናዘጋጀው እንችላለን። በተለያየ ጊዜ የተለያየ ቅመም እየጠቀምኩ ነበር ያዘጋጀሁትና እነሱንም ካላያችሁ ገብታችሁ ተመልከቷቸው። ከዚህ በፊት ያነጠርኩትን ማለት ነው። ያ ሁሉንም ሳይሆን የተወሰነውን ብቻ ነው እንግዲህ በዚህ በሳህኑ ላይ ያደረኩት። ሌላውን እንግዲህ
ቅቤ የማስቀምጥበት እቃ ላይ ነው ማስቀምጠው። እና ይኸውላችሁ ዛሬ እንግዲህ ቀለል ባለ ቪዲዮ ነው የመጣሁት። እንደዚህ አድርጋችሁ ደግሞ እናንተም አንጥራችሁ ደግሞ እዩት። በጣም ቆንጆ ቅቤ ነው። ትወዱታላችሁ ብዬ አስባለሁ። እንግዲህ እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። ሁልጊዜም ስለምታበረታቱኝ፣ ዛሬም ደግሞ ላይክ እያደረጋችሁ ስራ የሰዎች ዘንድ እንዲደርስ አድርጉልኝ። በሚቀጥለው በሌላ ስራ እንገናኛለን። ሰላም ሁኑልኝ። ቻው